ጃኒና አዶናይ ስለ አዶናይ ምንም ማውራት አልፈልግም። ኦብቪስሊ እሱ ሁሉንም ነገር አውርቷል። አይፈልጋትም ጃኒን በቴክስቱ ባለጌ ውሄ ምናምን ብሎ ሰድቧታል። መለያየትን የወሰንነው ኦፍኮርስ ሁለታችንም እንጎዳለን። ኦፍኮርስ እሷም ትጎዳለች፣ እኔም እጎዳለሁ። ጃኒ ስለ አዶናይ የተናገረችው ማንም ያልጠበቀው ንግግር። እግር መብላት ትችላለህ። ሁለተኛ ደግሞ እንደዚህ እናታዋራኝሽ። ዲስሬስፔክትን እዛው በለመድክበት ምን ይመስላል? እሱ ነው ባሏ፣ እሱ ነው የምታገባ። በመጨረሻም አዶናይ ምላሹን ሰጥቷል። ጃኒ ጎዶሎ ነች። አዶናይ ዜማን ወዷታል። እነኚህ ዛሬ ከምንነጋገራቸው ጉዳዮች መሃል ዋነኞቹ ናቸው። ታዲያ ይህን ቻናል ሰብስክራይብ፣ ቪዲዮውን ላይክ በማድረግ እስከ መጨረሻው አብራችሁን ቆዩ። አምስካት ነኝ የማቲ። ወደ መጀመሪያው ጉዳያችን ስንገባ እንግዲህ ሁላችንም እንደምናውቀው አዶናይ እና ጃኒ አሁን ላይ ያሉበት ሁኔታ ብዙዎችን ግራ እያጋባ ይገኛል። እግር መብላት ትችላለህ። ሁለተኛ ደግሞ እንደዚህ እናታዋራኝሽ። ዲስሬስፔክትን እዛው በለመድክበት ምን ይመስላል? በጣም ትገርሚያለሽ። እንደዚህ አስቤሽ አላውቅም። ልግረም አይመለከትም። እንደዚህ አስቤሽ አላውቅም። እንደፈለክ አስበኝ ብሮ። ሰርተ መውሰድ ትችላለህ። የራስህን ነገር አያገባኝም። ተሰጠኝ ወሰድኩት። ግን እኮ አልሰራሽም። ልትጨቃጨቀኝ ደግሞ ግን እኮ አልሰራሽም። በቃ እኔ እንዳደረኩት ማድረግ ትችላለህ ከተሳካለህ። ይኖ አይገርምሽም? ሪከርድ አድርጌሻለሁ። አድርገኝ አድርጌሻለሁ። ምንም አታመጣ። ለቀው ልከሰክሰው እችላለሁ። እንዲህ ክስክስ ስላለ ከስክሽና እኔ ገልብጬ ነው የምከሰክስ። እታሰራታለሁ። ገልብጬ። አዶናይ ወደ ዱባይ የሄደ ሲሆን ጃኒ ደግሞ በኢትዮጵያ ላይቭ ስትሪሟን በደንብ ወጥራ እየሰራች ትገኛለች። ነገር ግን ሰሞኑን እየተሰሙ ያሉ ጉዳዮች አዶናይ በዱባይ በነበረበት ከአንዲት ሴት ጋር ግንኙነት እንደጀመረ ብዙ ወሬዎች እየተሰሙ ይገኛሉ። እሱ ብቻ አይደለም፣ ጃኒም ፍቅረኛ ለማየት ተፍተፍ እያለች እንደሆነና አዶናይ እንደውም ፍቅራቸውን ከጀመሩ በጣም እንደሰነባበቱና እንዲሁም በውስጥ መስማር ከጃኒ ጋር አብሮ እያለ የነበረው ፍቅር እንደነበረ ብዙ ሰዎች እየተናገሩ ይገኛሉ። ለኛ ለቲክቶክ ብለን ለቲክቶክ ወሬ ለማድመቅ ብለን የሰው ህይወት እንዳንረብሽ ነው አይደለም። እኛ ታውቂያለሽ፣ እዚህ እንደውም እንደዚህ ቤት ማለት ሁላችንም እኮ ነው። ለምሳሌ አዶናይ ዜማን ወዷታል። ከዜማ ጋር ጥሩ የፍቅር ግንኙነት ጀምረዋል። ይሄንን ነገር ደግሞ ለማረጋገጥ ከፈለጋችሁ ዛሬ አዶናይ የት ነው ያለው? ዱባይ ነው ያለው። ከማን ጋር ሊገናኝ? ከዜማ ጋር። ይሄ ውሸት ከሆነ ቼክ አድርጉ ራሳችሁ። አዶናይ በዚህ ሰዓት በምን አይነት ሁኔታ ይገኛል እያሉ ብዙ ሰዎች እየጠየቁ ይገኛሉ። ነገር ግን አዶናይ በዚህ ሰዓት ብዙ ማስታወቂያዎችንም ብዙ ስራዎችንም በዱባይ እየሰራ ይገኛል። ከመለያየታቸው ዜና በኋላ ምን አይነት ሙድ ውስጥ ይገባሉ የሚለው ብዙዎች የጠበቁ ቢሆንም አዶናይ ግን አሁንም ትኩረቱን ወደ ስራ ያደረገ ይመስላል። በተለይ ደግሞ ከኢትዮጵያ አየር መንገድ ጋር አዲስ ስምምነት ላይ ሳይደርስ አይቀርም። እንግዲህ በኢንስታግራም ገጹ ስቶሪ ላይ ከኢትዮጵያ አየር መንገድ ላይ የቢዝነስ ላንች ሚቲንግ እንዳደረገ አሳውቋል። በኢትዮጵያ አየር መንገድ ቢሮዎችና 80 ዓመቱን ክብረ በዓል የሚያስታውስ ቪዲዮም እንደዚሁ በቲክቶክ ገጹ አጋርቷል። ለማንኛውም አዶናይ ከአየር መንገድ ጋር የሚመጣበትን ትልቅ ነገር በጉጉት እንጠብቃለን። አንድ ቪዲዮ በማስታወቂያ ማል የተፈጠረው አዶናይ ዋለ ሆኖ የወደቀው ቪዲዮ በዚህ ሰዓት በሶሻል ሚዲያ በጣም ብዙ ሜሞች የተሰሩበት ይገኛሉ። ምን ይሁን ነገሩ? እስኪ ለማንኛውም ቪዲዮን አይተነው እንመለስ። የሮናልዶ ጎረቤት መሆን ትፈልጋላችሁ? ይህ የ10 ሚሊዮን ዶላር ቪላ ላሳያችሁ እፈልጋለሁ። ይህ የምትመለከቱት ቪላ በ12 ፕሮፐርቲ ሊስት ተደርጓል። ይህ ብቻ ሳይሆን ይህ የ10 ሚሊዮን ዶላር ቪላ ብቻ ሳይሆን ከ500 ዶላር ጀምሮ የሚገራርሙ አፓርትመንቶች በዱባይ 12 ፕሮፐርቲ አዘጋጅቶላችኋል። እንወዳችኋለን። ቻው። የፕሮፐርቲ ፐርቼዝ ማድረግ ከፈለጋችሁ ባዮ ላይ ሊንክ አስቀምጬላችኋለሁ። ክሊክ አድርጉና ተመዝገቡ። ይሄ ጉዳይ እንዳለ ሆኖ አንዳንድ የአዶናይ አድናቂዎችና ይሄን ጉዳይ በትኩረት ሲከታተሉ የነበሩ ሰዎች አዶናይ በድብቅ ፍቅረኛ ይዟል እያሉ ይገኛሉ።
እስኪ ለማንኛውም ይህን ቪዲዮ አይተነው እንመለስ። አዶናይ ዜማን ወዷታል። አዶናይ ዜማን ወዷታል። ማንም ዜማ ጋይስ ጥሩ የፍቅር ግንኙነት ጀምረዋል። ይህንን ነገር ደግሞ ለማረጋገጥ ከፈለጋችሁ ማንም ዜማ ዱባይ ያለው ከማን ጋር ይገናኝ? ከዜማ ጋር ባይዘዌ ይሄ ወሬ ሲወራ ራሱ ብላክ ስታር ከነሱ ጋር አብሮ ቁጭ ብሏል ገስት ላይ። በነገራችን ይሄ ወሬ ሲወራ ራሱ ብላክ ስታር የሚባል ያባ ጨጓሬ ነበረ ገስት ላይ። ይሄ ወሬ ሲወራ አሁን ዜማ ማለት ስለ ዜማ ሁሉ ሲወራ ያወሩ ያለበት ሰዓት ላይ ብላክ ስታር የሚባለው ገስት ላይ ቁጭ ብሏል። ኪዳነ ምሕረት ይሄው ናይስ ፎቶ አለ። ምክንያቱም ይሄው ውሸት ለሚመስላችሁ ይሄው ገስት ላይ ይሄው ብላክ ስታር ውሸቴን እንዳይመስላችሁ ሁላችሁም እንድታዩት ስለምፈልግ ነው። ይሄው አለ። ይሄ ወሬ ሲወራ ራሱ ገስት ላይ አለ ጋይስ። ገስት ላይ ቁጭ ብሎ ይሰማል። የእነዚህ ልጆች መለያየት ለእነዚህ ልጆች የሆነ ነገር ሀፕን ቢያደርግ ቢራቢሮ ፋሚሊዎች እንዳትለቁት፣ ይህንን መጥፎ ባሪያ እንዳትለቁት፣ ወሬ እንዳትለቁት። እሱ ነው ምቀኛ ሆኖ መሀል ላይ ገብቶ አኩቶ ልጁ ታውቃላችሁ ጋይስ ሽልጥልጥ እያለ ስለሚያወራ እኔ ከመጀመሪያውም ጀምሮ ቆሌ አልወደደውም። እንደምታውቁት ቆሌ አልወደደውም። እንግዲህ ቪዲዮ ላይ እንደሰማችሁት ልጅቷ ዜማ ትባላለች ነው እያሉ ያሉት። ታዲያ ዜማ ማን ናት? እኔም ዜማ ማን እንደሆነች ለማጣራት ሞክሬ ነበረ። በመጨረሻ ማንነቷን አግኝቻለሁ። እስኪ ለማንኛውም ዜማ ማን እንደሆነች ተከታትለን እንመለስ። ከዜማ ጋር በጣም የሚያሳዝነው ከዚህ በፊትም አዶናይ ተገናኝቶ ነበር። ለዛም ነው ፍቅራቸው የቆየ ነው፣ ውስጥ ለውስጥ በፊትም ሲያወሩ ነበር እያሉ ብዙ ሰዎች ግምታቸውን ሲያስቀምጡ የነበሩት። እኔም ቪዲዮን ለመመልከት እንደሞከርኩት ከሆነ ከአዶናይ ጋር ያላት ቀረቤታ አጠራጣሪ ነው። እስኪ ለማንኛውም ቪዲዮውን አይተነው እንመለስ። Today, Heart to Heart, we just came downstairs from the organization, their event, and it was amazing. 100 kids have been given the opportunity to get the medical attention that they need. The Heart to Heart organization and leaders of the organization as well. Adonai, thank you so much for bringing me to be a part of this. I'm very happy. You know, it took so much. But it took so much from me. You know how stressed I was when I contacted you. Now she showed up. Now I really appreciate that. I want you to know that because I've asked so many TikTokers and I didn't even see a repost. I kind of feel bad. ይሄ ጉዳይ እንዳለ ሆኖ ጃኒም ላይቭ ላይ ከአንድ ፈረንጅ ወይም ከኢትዮጵያ ውጪ የሆነ ዜጋ አንዳንድ ንግግሮችን ስታወራ ላይቭ ሪከርድ ተደርጎ ተለቆባት ነበረ። ልጁም አይኑን በጣም እንደጣለባት ማየት ይችላል። ለማንኛውም እስኪ ቪዲዮውን የመጀመሪያውን ቪዲዮውን ተከታትለን ነው እንመለስ። እንዴ አንተኒ ነው እንዴ? አንተ አውቀዋለሁ እንዴ? አውቀዋለሁ እባክህ። Yes. Where are you from, bro? From Nigeria, right? Yeah, my dad is from Nigeria, my mom is from Greece. But are you born in UK? Born in the UK, yeah. That's good. Guys, Why are you flirting with my sister? this is your sister? I'm not Yes. flirting. No. You say like this. Arsenal. Come on, Ermi. Come on. This is your sister? በለጡ ወይኔ yes አሸነፈ yes ሚነኛ ዶሪዞን ጋይስ ተጋገዙ እኛ አሸንፈናል እኮ አንድ ኩል Hand hearting us. ማለት ነው ታሁ Oh no, man. Wait. That's a bad one. Zahara, thank you. Everyone double tapping the share. Thank you. Yanni, you have a boyfriend? ኤርሚ አልመልሶምሽ እናቴቱም ስነ ስርዓት she don't want to answer Anthony. Okay. Jump this question, okay? Okay. Oh, is this everyone trolling? Yes, come on. Last game. I don't know. Everyone's spamming in my chat. That's why. Okay, I want to ask. Foolish. Don't read the comments, okay? Okay. Foolish. Leave. Everyone out. Yes, come on. Everybody. Out. ታራኩ ናቸው አንዳንዶቹ guys come everybody devil guys come devil guys come on. It's wild, bro. They all come in here. Why? Go to his chat. Go to Snappers, man. Leave me alone.
Drop Some my of the homies. guys. Guys, come on, everybody, come on. Do it, homies. Come on. Guys, come on, dude. አንተ ሙት ያዝብ እኔ ትያ አልቀመጥ በራስ አዋራቾች እኔ ምንም አይደለም Thank you. Snap that email for everyone else, guys. Please tap the share. Thank I'm you. gonna Hey. tell me. Yani. Anthony, thanks so much. Thank you. Thank you. ጉድ ጌም ሲ ዩ Games. Bye. Okay, okay. Follow ተደራርጋችሁ አንተ አይ ፎሎ ኦልሬዲ ፎሎ አድርጌዋለሁ ያ አርጉሻል እሱ ቀድሞ ነው ያደረገኝ ባይ ዘ ዌይ ይመቸው በቃ I will see you again. In Sweet Little Sisters, BT Amy, might love have my an bro. account. ባይ See you, Yanni. Bye. She's on. ሺዝ ምንድን ነው ያለው ሺዝ ንገሩኝ ዶማ ስድስት لا انت ኮመንት አድርገው Why you guys? It's not me. Guys, come on, man. I'm always respectful, guys. Come on, man. I want a boyfriend sliding in my DMs later. በዚህ አላበቃም። ጌማቸውን ቀጥለዋል። እንዳያችሁት ፎሎም እንደተደራረጉ ሲያወሩ ነበረ። ከዚህም በኋላም ፍቅራቸው ወይም ደግሞ ግንኙነታቸው በጣም የጦፈ ይመስላል። እንግዲህ ከዚህ በኋላ ብዙዎች የጃኒንና የሱን ፎቶ አንድ ላይ በማገናኘት ፎቶዎችን በሶሻል ሚዲያ ፖስት ሲያደርጉ ነበረ። እሱ ብቻ አይደለም፣ አዶናይንም ከዜማ ጋር አንድ ላይ አገናኝተው ፖስት ሲያደርጉ ነበረ። ይሄን ከምን ታዩታላችሁ? አዶናይም የምርም ከዜማ ጋር ፍቅር የጀመረ ይመስላችኋል? ጃኒስ እውነትም ከዛ ፈረንጅ ወይም ከኢትዮጵያ ውጪ በሆነ ዜጋ ፍቅር የጀመረች ይመስላችኋል? ለማንኛውም እስኪ ሐሳባችሁን ኮሜንት ላይ አስቀምጡልኝና ወደ ቀጣዩ ጉዳያችን እንግባ። እንደዚህ አይነት ቪዲዮ ሰርቻለሁ፣ በጣም ቆይቻለሁኝና ያው ለእናንተ መናገር ምናምን በጣም ስለደበረኝ ነው። እግዚአብሔርም ያስጠላልም ደግሞ ቀን በቀን ቪዲዮ ጠፋ ምናምን ያስጠላል። ግን ስቲል ቪዲዮ እየወረደብኝ ነው። ፍቅር ይሻላል። ማርያም ቲክቶክ ይሄን ሁሉ ወራት ሊያጠፋብኝ አይችልም አይደል? ስለዚህ በቃ ጀስት ፍቅር ማርያም ፍቅር እኔ ፍቅር ነው መስበክ የምፈልገው ከዚህ በኋላ እግዚአብሔር ፍቅር ብቻ። ድሮም ፍቅር ነኝ፣ ግን አሁን ፍቅር ነው መስበክ የምፈልገው እና በቃ ጀስት እንፋቀርና ያለችንን ቀሪ እድሜያችንን እናጣጥማት እና ቪዲዮቼ እየወረዱ ነው። ፕሊዝ አይውረድ። በቃ ሊፕሲንግ እኮ ነው፣ ግን ቢሆንም በቃ አይውረድ። እወዳችኋለሁ። ይሄ ጉዳይ ብዙ ሰዎችን ግራ አጋብቷል። ጃኒ የምርም ጃኒ ከአዶናይ ጋር ተለያይታለች ወይስ እየቀለዱብን ነው ወይስ እኛ እንድናምን ነው እንደዚህ እያደረጉ ያሉት እያሉ ብዙዎች ሀሳባቸውን እያስቀመጡ ነው። አንዳንድ ሰዎች ሙሉ በሙሉ አምነውት ነገሩን ተቀብለው ኑሯቸውን የቀጠሉ ሲሆን፣ አንዳንዶቹ ደግሞ እስካሁን ፕራንክ ነው ብለው እያመኑ ይገኛሉ። እናንተ ከየትኞቹ ወገኖች ናችሁ? እስኪ ሀሳባችሁን ኮሜንት ላይ አስቀምጡልኝ። የምርም ጃኒና አዶናይ የተለያዩ ይመስላችኋል? ፕራንክ አይደለም እውነት ነው ብያለሁ። እውነታውም ደግሞ ይሄ ነው ብዬ ነው ማምነው። ተለያይቷል ብዬ ነው ማምነው። ከፈለጋችሁ ገመድ ገዝታችሁ ታነቁ። ያ ማለት ግን የሚዋደዱ ከሆነ ፍቅር በመሃላቸው ካለ ሰምሃው ተመልሰው አይገናኙም ማለት አይደለም። እሱን እግዚአብሔር ነው የሚያውቀው። እሷ እኔ ያለፈ ህይወቴን ተሻግሬ ወደፊት እየሄድኩ ነው፣ እናንተ ከፈለጋችሁ እዛ ያለፈው ላይ ቆማችሁ ጨፍሩ ስትላችሁ እናንተ እዛው ያለፈ ህይወቷ ላይ ቆማችሁ የምትጨፍሩ ቢራቢሮ ፋሚሊዎች አይደላችሁም። ትላንትና አዶናይ ላይቭ ገብቶ ነበረ። እሱ ላይቭ ላይም ስለ ጃኒና ስለሱ አንዳንድ ነገሮችን ተናግሯል። ኦሬዲ ነገሩ ሙሉ በሙሉ እንዳበቃ ነው እየተናገረ የነበረው። እሱም ቪዲዮ ወደ መጨረሻው አካባቢ ከማየታችን በፊት ጃኒ ከፈረንጁ ወቷቸውን እንግዲህ እያገናኙ ፖስት ሲያደርጉ በጣም ጃኒን አበሳጭቷት ነበረ። እሷም ለእነዚህ አድናቂዎቿ ይህን ምላሽ ሰጥታ ነበረ። እስኪ ለማንኛውም እሱም ቪዲዮ አይተነው እንመለስ። ግፍ ምናምን ይፋን አይሰራም። እኔ እናንተ ሪከርድ ማዳመቂያ እናንተ መሸቀያ አይደሉም። ገባችኋ? እዚህ ጋር ከማንም ወንድ ጋር ትልጥፉኝ በመድኃኒዓለም እኔ ክብር ያለኝ ሴት ነኝ። እግዚአብሔርን በጣም ነው የሰለቻችሁኝ። እግዚአብሔር እናንተ ደደብ ናችሁ እንዴ? አይደብራችሁም እንዴ? ከሁሉም ወንድ ጋር እየለጠፋችሁ ይሄን የምታጋቡኝ እኔ አልፈልግም። በእናታችሁ ስራዬን ልስራበት አርፌ እንዴ። በጣም ሬስፔክት እኔ ይኸውላችሁ ከምትወዱኝ ከሆነ ሬስፔክት አድርጉኝ። እኔ መጀመሪያ ማለት ነው ለእናንተ ሪከርድ ለአካውንት ማሳደጊያ አይደለሁም። እኔ ገባችኋ? ዚስ ሪል ላይፍ በቃ የኔ ትክክለኛ ላይፌ ነው፣ ወይም ደግሞ ፊልም አይደለም ይሄ። ገባችሁ? ፊልም ነው። ፊልም ማለት ሲኒማ ፊልም ይሄ የውሸት የሚቀረጽ ነው። እንደሱ መስሏችሁ ከሆነ የኔ ትክክለኛ ላይፍ ፍቅረኛ ነበረኝ። ከዛ በኋላ ይሄ የኔ ትክክለኛ ላይፌ ነው።
ገባችሁ? ድራማ አይደለም። እባካችሁ ተረዱ፣ በእናታችሁ በቃ ደደብናችሁ እንዴ እናንተ? እንዴት ነው እኔ ዝም ካገኛችሁት ወንድ ጋር እየደበለቃችሁ የምትወስዱኝ? እኔ አይደብረን? አታስቡም እንዴ? ክብር እኮ አለኝ እኮ እኔ እንዴ። አሁን እንደዚህ ብዬ የምናገረው እንወዳታለን ብላችሁ የኔን ቢራቢሮ ከስር እያደረጋችሁ የምትፖስቱ እናንተ ነው፣ ለእናንተ ነው የምነግራችሁ። ገባችሁ? አትወዱኝም ሲጀመር እንዴ። እንደዚህ አይነት የሚወደኝ ሰው አልፈልግም እንዴ። በጣም ነው የሚያስጠላው። እኔ አልፈልግም እንዴ። ምን ሆናችሁ ነው? ከዚህ በኋላ ተዋናኝ ወንድ ጋር እንዳትፖስቱኝ። በጣም ነው የተናደሩት። አሁን ነው ትዝ ያለኝ መብራን ጋይስ ፍላው አለቀ እኮ ሻንቆስ ቢሮ ያለቀ አረግናብ ያለው ምን እረጋጋለሁ በእናት እንዴ። እዚህ ጋር ሳይ በቃ ሌላውን ያስጠላል እኮ እንደዚህ ደስ አይልም እንዴ። እሱ ነው ባሏ፣ እሱ ነው የምታገባ እንዴ። ጃኒ ነኝ እኔ እኮ ትክክለኛው እኮ እዚህ ጋር ስትሪም ማድረግ ጃኒ እኮ ነኝ። ፊልም አይደለሁም እኔ፣ ፊልም አይደለም እኮ የኔ ፍቅሮች እወዳችኋለሁ፣ ግን እኔ ፊልም አይደለሁም። እኔ እኮ ጃኒ ነኝ እኮ ጀስት ጃኒ ነኝ እኔ፣ ፊልም አይደለሁም። ፊልም ነው የሚቀያየረው እንዴ። አረ በመድኃኒዓለም ተፋቱኝ በቃ፣ ከወንድ አውጡኝ። እኔ በራሴ መንገድ የመጣው ልጅ ነኝ። ብቻዬን ድምቀት ነኝ በቃ፣ ተፋቱኝ በእግዚአብሔር ማርያምን። እኔ ብቻዬን ድምቀት ነኝ፣ ብቻዬን ነው የመጣሁት። እረፉ በቃ በእናታችሁ። አትውደዱኝ እንደዛ ከሆነ አልፈልግም። ሶስቱ ይበቃኛል ከደገፈኝ። እንደዚህ አይነት እንትን አልፈልግም በቃ። ሶስት ሰው ከደገፈኝ ይበቃኛል። ንጹህ ሰው ከድራማ የወጣ ከድራማ ንጹህ የሆነ ወንድ ጋር እየለጠፋችሁ እንትና ነው እንዴ። ኦ ማይ ጋድ በጣም ነው ነርቨስ የነካችሁ ትናንትና። እመቤት በቃ አልፈልግም። ራሴ ስፈልግ ነው እንጂ እንትን ማድረግ በራሳችሁ እናንተ ቪዲዮ ማድመቅ አይደለም። በቃ እረፉኝ በቃ ማርያምን አልፈልግም። በቃ በስነ ስርዓት አልፈልግም። ተፋቱኝ። ሊቭ ሚ አለው ጀስት ስራ ይስራል። እንደነናሆም እንደነ ፍራይዴ እገባለሁ ላይ ቤት እሰራለሁ በቃ። ከዛ በኋላ እወጣለሁ። በዚህ አላበቃም። ከዚህ በፊት እንግዲህ ጃኒ አንድ ሰርፕራይዝ አለ በማለት ተናግራ እንደነበረ እና ያኛውንም ነገር ይዘው የእሱ አድናቂዎች ከአዶናይ ጋር ሊጋቡ ነው ወይ ሽምግልና ሊልክላት ነው እያሉ ብዙ ሀሳቦችን ሲያስቀምጡ ነበረ። እንግዲህ እስካሁን ድረስም ያላመኑ ሰዎች ጃኒና አዶናይ አልተለያዩም ብሎ ያላመኑ ሰዎች እሱን ምክንያት በማድረግ ነበረ። ነገር ግን ጃኒ አሁንም ሰርፕራይዝ እንዳለ አንድ ቪዲዮ ወይም ላይቭ ላይ ስታወራ የነበረ አንድ ቪዲዮ ተቆርጦ ተፖስቶ እንግዲህ ማየት ሲዬ ነበረ። እስኪ ለማንኛውም እሱንም ቪዲዮ አይተነው እንመለስ። እንግዲህ አይታችሁታል። ይሄ ነገር ከምን ታዩታላችሁ? ይሄ ብቻ አይደለም እንግዲህ እኔ እዚህ ጋር ባሳችሁ በጣም ብዙ ነገሮች አሉ። ጃኒና አዶናይ ስለተለያዩ በጣም የተናደዱ የሚያለቅሱ ላይቭ ላይ ገስት ላይ ቁጭ ብለው ብዙ ነገር እንትን የሚሉ ሰዎች ባስተዋል። እሱ ብቻ አይደለም ራሴን አጠፋለው ያለች ሴት አለች። የኢትዮጵያ ሕዝብ ወዴት እየሄደ ነው እንድትሉ ነው የሚያደርገው። የሚገርማችሁ ስለዚህ ጉዳይ ጃኒ ላይቭ ላይ ተናግራ ነበረ። ስለኔ አትጨነቁ፣ እኔ ደህና ነኝ። ላይቭ ላይም ቁጭ ብላችሁ ስለኔ እያወራችሁ ሌላ ነገር ውስጥ አትግቡ፣ ለምንድን ነው እንደዚህ የምትሆኑት እያለች እሷም በጣም ተናዳ ስትናገር ወይም ስታወራ ነበርና ስለ አዶናይ ምንም ማውራት አልፈልግም። ኦብቪስሊ እሱ ሁሉንም ነገር አውርቷል ምናምን፣ በቃ ይበቃል። ምንም ማለት አልፈልግም እኔ ኮንተንት ይሆናል። እሺ እና ያ አስመስዬ ከምትወዱኝ እንደዚህ እንትን ላይክ ይሄንን ባህሪን ብትወዱልኝ ይሻለኛል። በቃ ጃኒን ከወደዳችኋት ተቀበሏት በቃ። አዶናይ ታዲያ ትላንትና ላይቭ ላይ ምንድን ነው የተናገረው? ብዙዎችን በጣም ያስደነገጠው ጉዳይ እሱ ነው። እሱን ከመመልከታችን በፊት ሰሞኑን እንግዲህ በጣም በሚያሳዝን ሁኔታ የኦርቶዶክስ እምነት ተከታዮች ላይ በአርሲ እየተፈጸመ ያለው በጣም ከባድ የሆነ ጭፍጨፋ ብዙዎችን ያሳዘነ ነው። ብዙ አርቲስቶች፣ ብዙ ቲክታከሮች የራሳቸውን እንትን ሀሳብ አስቀምጠው ነበረ። በዚህ ጉዳይ ቪዲዮ ለመስራት አስቤ ነበረ። ነገር ግን ትንሽ ያማውኝም ስለነበረ ነው ያልሰራሁት። እንግዲህ ምንም አልልም። እግዚአብሔር ሰላሙን ይስጠን ያስፍን። እኔ በበኩል እቃወማለሁ።
በዚህ ሰዓት ሰበር የተባለ መረጃ ተሰምቷል። የንጹሃን እልቂት በቃ ሊባል ይገባል ሲሉ ኡስታዝ አቡበክር አህመድ ተናግረዋል። በኦሮሚያ ክልል በአርሲ ዞን ታጣቂዎች ንጹሃን ላይ የኦርቶዶክስ ክርስትና እምነት ተከታዮችን በመግደል በርካቶችን ከቤት ንብረታቸው ማፈናቀላቸውን በመስማቴ እጅግ አዝኛለሁ። ይህን ሰይጣናዊ የጥፋት ተግባር በጽኑ አወግዛለሁ ሲሉ መልእክታቸው አስተላልፈዋል። ንጹሃን ዜጎች እያለቁ ያለው ከውጭ በመጣ ወራሪ ጠላት ሳይሆን ወንድሙ ላይ እየሰነዘረ ባለው አሳዛኝ የጭካኔ ጥቃት ነው ያሉ ሲሆን ሁሉም ኢትዮጵያዊ የዚህ መሰሉን እልቂት ለአንዴና እንዲሁም ደግሞ ለመጨረሻ ጊዜ ለማስቆም እጅ ለእጅ ተያይዘው ሊቆም ይገባል ሲሉ መልእክታቸው አስተላልፈዋል። እንግዲህ ኦርቶዶክስ እምነት ተከታይ ባልሆንም እቃወማለሁ። በጣም ነው የሚያሳዝኑ። በጣም በርካታ ሰዎች እየተገደሉ እንደሆነ ነው እየተሰማ ያለው። ቲክቶክ ላይም አንዳንድ ቪዲዮዎችን መመልከት ችዬ ነበር። ያሳዝናል። ፖለቲካ ወይም ምርጫ አካባቢ እንደዚህ አይነት ነገሮች ይከሰታሉና ምርጫ እንዲደናቀፍ ምናምን ተብሎ ነው ቢባልም ቢሆንም ኦርቶዶክስ ላይ ብቻ ፎከስ አድርጎ ይህን ነገር ለማድረግ መሞክሩ በጣም የሚያሳዝንና የሚደብር ነገር ነው። በዚህ ጉዳይ ደግሞ ሀሳባችሁን ኮሜንት ላይ ማስቀመጣችሁ እንዳትረሱ። በዚህ ሰዓት ሰበር የተባለ መረጃ ተሰምቷል። በኦርቶዶክስ ተከታዮች ላይ የሚደርሰው ግድያ የጸጥታ አካላትና የመንግስት ኃላፊዎች የጥቃት ሰንሰለቱን በማስቆምና ወንጀለኞችን ለሕግ በማቅረብ ከታሪክ ባለዕዳነት እንዲድኑ አቡነ ማትያስ አባታዊ ጥሪያቸው አቅርበዋል። ቅዱስ ፓትርያርኩ በአርሲ ጥቃት የተሰማቸው ጥልቅ ቁጭትና ሐዘንም በይፋ ገልጸዋል። ቅዱስነታቸው በአስኮ፣ በሽርካ፣ በሆንቆሎ፣ በዋቤና እንዲሁም ደግሞ በሙኔሳ ወረዳዎች ምዕመን በግፍ መገደላቸውን፣ በመቶዎች የሚቆጠሩ መፈናቀላቸውንና ታሪካዊ የጠለታ ቅዱስ ገብርኤል ጨምሮ አብያተ ክርስቲያናት መቃጠላቸውንና መዘረፋቸውን በተሰበረ ልብ ማድመጣቸው ገልጿል። አዶናይና ጃኒ አሁን ላይ ሙሉ በሙሉ ተለያይተዋል ማለት ይቻላል። አብዛኞቻችሁ ለማመን ይከብዳል። በእርግጥ አንዳንዶቹ እኛን ለማሳመን ነው ብለው ጸጥ ያሉት ምናምን እየተባለ ነው። እንግዲህ ከዚህ ትላንት ባለፈው በሰራሁት ቪዲዮ ላይ ቅዳሜ ወይም እሁድ ሽምግልና ለመላክ ነው፣ ቅዳሜ አዲስ ነገር ጠብቁ፣ እሁድ አዲስ ነገር ጠብቁ እየተባለ በቃ ሲሰክሱ ነበር ብዙ ሰዎች። ነገር ግን እውነታው እንደዛ አይደለም። ስለዚህ ምንም በቃ መፍትሄ የለውም ለዚህ ጉዳይ። አንድ ሰው መሀላቸው ላይ ካልገባ ከባድ ነው። እንደዚህ ያልኩበት በቂ ምክንያት አለኝ። አዶናይ ላይቭ ስትሪም ላይ በነበረበት ቆይታው የተናገራቸው ነገሮች ናቸው። ብዙዎቻችሁ የማታውቁት ነገር ምንድን ነው? እኔና ጃኒ በጣም ምቹር አድርገናል። በጣም በአይምሯችን በቃ ከብዙ እነዚህ ኮመንት ላይ ከምታዩዋቸው ኮመንት እየጻፉ ለመሳለቅ ለመሳቅ ከሚሞክሩ ሰዎች ልቀን የተገኘን ሰዎች ነን። ተረዳችሁኝ? ያው እንደምታውቁት የአብዛኞቹ የኢትዮጵያውያን ህይወት ምን ይመስላል ብላችሁ ብታስቡ ብዙ ፍቅረኛሞች ሲለያዩ መለያየት ሳይሆን መጣላት ነው። ተረዳችሁኝ? መለያየትና መጣላት ሁለት የተለያዩ ነገሮች ናቸው። ብዙ ኢትዮጵያውያን ከፍቅረኛቸው ጋር ሲለያዩ መንቀኛ ሆኖ ነው የሚለያዩት። የእርስ በርስ ጠላት ሆኖ ነው የሚለያዩት። ተጎዳድተው ተከዳድተው ተሰባብረው ነው የሚለያዩት። ትዳር ላይ ስትገቡ ደግሞ በፍርድ ቤት ነው የሚለያዩት። ፍርድ ቤት ደግሞ ሲገቡ በጣም በሚያስጠላ ሁኔታ ኦልሞስት የነበራቸው ፍቅር ይውህና ቀረቤታ ተረስቶ ወዲያውኑ ወደ ሲጥንና ወደ መጠላላት፣ ወደ ቂምነት፣ ወደ ውድድር፣ ወደ መበሻሸቅ የዛ ሰው ስሜት መስበር፣ ወደዚህ ነው የምንገባው ሁላችንም። ይህ የተለመደ መንገድ ነው። ተረዳችሁ? ብዙዎቻችን ደግሞ ይህ የለመድነው መንገድ ስለሆነ ሁሉም ሰው በዚህ በኩል የሚያልፍ ይመስለናል። እና እንድታውቁት የምፈልገው ነገር እኔና ጃኒ መለያየትን የወሰንነው በሚያስጠላ መንገድ አይደለም። ኦፍኮርስ ሁለታችንም እንጎዳለን። ኦፍኮርስ እሷም ትጎዳለች፣ እኔም እጎዳለሁ። ግን አንዳንዴ ልብ ብለህ ስታስተውል የተለያየ የየራስህ መንገድ እንዳለ ታውቃለህ። ይህ ማለት ጃኒ ጎዶሎ ነች ወይም ደግሞ አዶናይ ሙሉ ነው ወይም ደግሞ አዶናይ ጎዶሎ ነው ጃኒ ሙሉ ነች ማለት አይደለም። ሁላችንም ሰው ነን። የራሳችን እግዚአብሔር የሰጠን መንገድ አለና ማስተዋልን ይጠይቃል። እንደዚህ አይነት ውሳኔ ለመወሰን ተረዳችሁኝ? ማስተዋልን ይጠይቃል። እግዚአብሔር ያለበት መከባበር ያለበት ማሰብና ትልቅነት ያለበት መለያየት ነው። የተለያየ ነው። እኔና ጃኒ ብትወድቅ የሆነ ነገር ቢያጋጥማት እኔም ብትጽፍልኝ ወደ እኔ ብትመጣ እኔም ማግዛት ሰው ነኝ። እኔም እንደዛው ማለት ነው። ተረዳችሁኝ? እንደለመዳችሁት በመካሰስና በመወዳደቅ ምን ሰው አይደለሁኝም። እንደ አብዛኛው አስተዳደግ ማለት ነው። እንደ ትልልቅ ሰዎች ተነጋግረን ነው የፈታነው። በጣም ብዙ ችግር ውስጥ አንገባ።
ብዙም እንትን ሳንል በትክክሉ አውርተን የፈታ ነው የተለያየ ነው እያለ ያለው። ስለዚህ እኛ ምንም ማድረግ አንችልም። ከተለያዩ ፕራንክ ነው ብዬ እኔ በበኩል አላስብም። በቃ ተለያይተዋል፣ አምነን መቀበል አለብን። እሷም የራሷን ላይፍ እየኖረች ነው፣ እሱም ራሱን ላይፍ ጀምሯል። ወደ ኢትዮጵያ ደግሞ ባለፈው በሰራሁት ቪዲዮ ላይ እንዳልኩት የሚመለስበት እድል ያለ አይመስለኝም። ምክንያቱም ጃኒ ከሌለች ምናልባት ፋሚሊዎቹን ብሎ ሊመጣ ይችላል እንጂ ከዚያ ውጪ ወደ ኢትዮጵያ የመመለሱ ነገር አሳሳቢ ነው። ብቻ ሐሳባችሁን እስኪ እናንተ ኮሜንት ላይ አስቀምጡልኝ። የዛሬው ቪዲዮን ይመስላል። በሚቀጥለው በሌላ ጉዳዮች ተመልሼላችሁ እመጣለሁ። አምስካተኝ ማቲ ይመቻችሁ። ፒስ